የራእይን መጽሐፍ እያየን ነው። ምዕራፍ 5 ላይ ነን ያለነው። ምዕራፍ 5 ቁጥር 7 ላይ ጀምሮ ያለውን ነው የምንመለከተው። ታስታውሱ እንደሆነ ባለፈው ሳምንት የተመለከትነው ቁጥር 6 ላይ ያለውን ሐሳብ ነው። እስቲ ላንብበው። በዙፋኑና በአራቱ እንስሶች መካከልም በሽማግሌዎችም መካከል እንደ ታረደ በግ ቆሞ አየሁ። 7 ቀንዶች 7 ዓይኖች ነበሩት። እነርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው ይላል። ከዛ በኋላ ዛሬ የምንመለከተው ቁጥር 7 ላይ ያለው ነው። እስከ መጨረሻ ነው የማነበው። በነገራችሁ ላይ የተያዘ ሐሳብ ስለሆነ መጥቶ በዙፋን ላይ ከተቀመጠ ከዚያ ከቀኝ እጁ መጽሐፍን ወሰደው። መጽሐፉንም በወሰደ ጊዜ 4 እንስሶችና 24 ሽማግሌዎች በበጉ ፊት ወደቁ። እያንዳንዳቸውም በገናንና የቅዱሳን ጸሎት የሆነ ዕጣን የሞላበት የወርቅ ዕቃ ያዙ። መጽሐፉን ትወስድ ዘንድ ማኅተሞቹንም ትፈታ ዘንድ ይገባሃል፣ ታርደሃልና በደምህ ለእግዚአብሔር ከነገድ ሁሉ ከቋንቋ ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግሥት ካህናት የሆኑ ዘንድ አድርጋቸዋል። ለአምላካችን መንግሥትና ካህናት የሆኑ ዘንድ አደረግሃቸው፣ በምድር ላይም ይነግሣሉ እያሉ አዲስ ቅኔ ይዘምራሉ። አየውም፣ በዙፋኑም በእንስሶችም በሽማግሌዎቹም ዙሪያ የብዙ መላእክትን ድምፅ ሰማሁ። ቁጥራቸው አእላፋት ጊዜ አእላፋትና ሺህ ጊዜ ሺህ ነበር። በታላቅ ድምፅ የታረደው በግ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም፣ በረከትም ሊቀበል ይገባዋል አሉ። 4ቱ እንስሶች አሜን አሉ። ኦኬ፣ ይቅርታ፣ ልክ ነህ፣ ዘለልኩት። እሺ። በታላቅ ድምፅ የታረደው በግ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም፣ በረከትም ሊቀበል ይገባዋል አሉ። በሰማይና በምድር ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያሉ ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋን ላይ ለተቀመጠው ለበጉም ይሁን ሲሉ ሰማሁ። 4ቱ እንስሶች አሜን አሉ። ሽማግሌዎችም ወድቀው ሰገዱ ይላል። እኛም እንጸልይ። እግዚአብሔር አባት ሆይ ስለዚህ ታላቅ ድምፅ እጅግ በጣም አድርገን እናመሰግናለን። ይህንም በጆሮአችን ማለትም በመንፈስ ጆሮአችን የመስማት አቅም እየሰጠህን ስለሆነ ክብር ላንተ ይሁን። እነሆ ይህ የተነገረ ትዕይንት የሚመስል ድራማ የሚመስል በአንዳች ስፍራ አንዳች ነገር እየተደረገ ያለ የሚመስል ምሳሌያዊና ቲያትራዊ የሆነ ንግርት እነሆ መንፈሳዊ እውኑን ትገልጥልን ዘንድ እንጸልያለን። ይህ በመንፈስ መረዳት በሕይወት
ቃል ካንተ በሆነ መንፈስ አቅም የመረዳት የጥበብ የእውቀት መንፈስ እንዲፈስልን እንጸልያለን። ደግሞም እኛም እናመሰግንሃለን። አድነህናልና ከወገን ከቋንቋ ከምድር ዋጅተህናልና ለአባትህ እና ለአምላክ መንግሥት እንሆን ዘንድ ካህናትና ንጉሥ አድርገህናልና ክብር ምስጋና ላንተ ይሁን። እንባርካለን፣ ከፍ ከፍ እናረጋለን። አባት ሆይ ክበር። አሁንም በመካከላችን በጉ ይገለጥ። ክብር ላንተ ይሁን በኢየሱስ አሜን። እንግዲህ ያነበብኩት ከቁጥር 7 እስከ 14 ያለው ሐሳብ አንድ ነገር ነው። ምንድን ያለው? ቁጥር 7 ወይ 8 መጨረሻ ላይ ነው መሰለኝ የምናገኘው ቁጥር በምድር ላይ ይነግሳሉ እያሉ አዲስ ቅኔ ይዘምራሉ ይላል። የ10 ቁጥር መጨረሻ። የ8 ቁጥር መጨረሻ ደግሞ የቅዱሳንን ጸሎት እያንዳንዳቸውም በገናንና የቅዱሳንን ጸሎት የሆነ ዕጣን የሞላበት የወርቅ ዕቃ ያዙ ነው የሚለው። ምን ከሆነ በኋላ ቁጥር 7 ላይ ነው ያለው ነገሩ። መጥቶ በዙፋን ላይ ከተቀመጠው ከዚያ ከቀኝ እጁ መጽሐፉን ወሰደው። መጽሐፉንም በወሰደ ጊዜ ትዕይንቱ የሚቀጥለው ከዚህ በኋላ ልክ መጽሐፉን በዙፋኑ ከተቀመጠው ከቀኝ እጁ ካለው ሲወስድ በጉ ከላይ እስቲ አንድ ቁጥር አሁንም ወደ ከፍ ልበል። በዙፋኑና በአራቱ እንስሶች መካከል በሽማግሌዎች መካከል እንደታረደ በግ ቆሞ አየሁት ነው። ምን ያደረገው? ማኅተሙን ለመፍታት በውስጥ ያለውን ለማየትና ለማንበብ የሚችለው በጉ እና በጉም በስፋት ለማየት ሞክረናል ባለፈው። ይህ በግ 7 ቀንዶች 7 ዓይኖች ነበሩት ይላል። እነዚህ ምንድን ናቸው? እነርሱም ወደ ምድር ሁሉ የተላኩ የእግዚአብሔር ምንድን ናቸው? መናፍስት ናቸው። የእግዚአብሔር መንፈስ ነው። ይህ በሰው ሁሉ የወረደ ተባብለናል። ይህ በእኛ ሁሉ የወረደ የልጅነት ምንድን ነው? የበኩራት ማህበር መንፈስ ነው። በጉ እንግዲህ ወርዷል። በጉ በእግዚአብሔር ልጆች ሕይወት ምን እየሆነ ነው? እየመጣ ነው፣ እየታየ ነው ማለት ነው። ስለዚህ ምንድን ነው ቁጥር 7 ላይ የሚለው? በጉ መጽሐፉን በዙፋን ላይ ከተቀመጠው ምን አረገ? ወሰደ ይላል። መጽሐፉን ምን ባረገ ጊዜ? ልክ በወሰደ ጊዜ ግን ታላቅ ነገር ምን ሆነ? ሲሆን ነው የምናየው። ምንድን ነው የሆነው? የምስጋና እና የጸሎት የትንቢት መንፈስ ምን ሆነ? መታየትና መገለጥ ሆነ። እንግዲህ ይህንን በዘልማድ ወይም ደግሞ በቀደመው ዕውቀታችን ስንመለከት ሰዎች ለእግዚአብሔር ምን ያመጣሉ? መዝሙርን፣ ምስጋናን ያቀርባሉ። ይህ ከጥንት ጀምሮ በእነ ዳዊት ሕይወት የተገለጠ ነው። ይልቁንም በመዝሙረ ዳዊት ላይ ሞላው መጽሐፉ ምንድን ነው? የመዝሙር መጽሐፍ ነው። በአብዛኛው እግዚአብሔርን ምን ሲያደርግ እናየዋለን? ሲወድስ፣ እግዚአብሔርን ሲያመሰግን ንጉሥ ዳዊትን በብዙ መልኩ እንመለከተዋለን። እንግዲህ ያነበብነው ቁጥር 7 እስከ 14 ያለው ቃል ማለት ነው። መጽሐፉን በወሰደ ጊዜ 4 እንስሶች 24ቱ ሽማግሌዎች በበጉ ፊት ወደቁ። ግን እያንዳንዳቸው ምን ያዙ ይላል? በገና ያዙ ይላል። ይሄ በገና የሚለው ቃል በግሪኩ ቃል ጊታር ይለዋል። የሙዚቃ መሳሪያ ነው ጊታር፣ ክራር።
ምን ለማውጣት? ለበጉ ምስጋና፣ ቅኔ፣ ዝማሬ ለማውጣት ነው ኖርማሊ ሐሳቡ። እና ይሄ ሐሳብ አሁን ያልኩት ሐሳብ ግን ወደ ብሉይ ኪዳን ታሪክና የህይወት ልምምድ ውስጥ ነው የሚከተል። በቀጥታ ቃል በቃል ቃሉን ምን ስንለው ስንመለከተው። ስለዚህ ንጉሥ ዳዊት ምን ያደርግ ነበረ? መዝሙር 119 ቁጥር 62 ላይ በእኩለ ሌሊት አመሰግን ዘንድ እነሳለሁ ይላል። መቼ? በእኩለ ሌሊት ከምሽቱ 6 ሰዓት ማለት ነው። እንደገና ደግሞ መዝሙር 71 ቁጥር 22 ላይ ደግሞ አቤቱ አምላኬ በበገናና በእውነት አመሰግንሃለሁ፣ የእስራኤል ቅዱስ ሆይ በበገና እዘምርልሃለሁ ይላል። በበገና በጊታ ምን አደርግልሃለሁ? እዘምርልሃለሁ፣ አመሰግንሃለሁ ይላል። እንግዲህ ይሄ መዝሙር፣ ይሄ ምስጋና ዳዊት ለእግዚአብሔር የሚያቀርበው ምንድን ነው? መስዋዕት ነው። የከንፈራችሁን ፍሬ ለእግዚአብሔር ምን አድርጉ ይላል ዕብራውያን ላይ አቅርቡ ይላል። እና በዳዊት ሕይወት ውስጥ ይሄ ነገር ምን ሆኗል? በስፋት የተካሄደ ነው። በነገራችሁ ላይ ብዙ መዝሙሮች ዳዊት ምን አድርጓል? ዘምሯል። እስከ ዛሬ ድረስ ይሄ መዝሙር በእስራኤል ምድር ይዘመራል። ለረጅም ዘመን በቤተ መቅደስ ውስጥ እንደ ስርዓት ሆኖ የዳዊት መዝሙር የተለያዩ ቅኔዎች ናቸው። ሁሉም ባይሆኑ ልዩ ልዩ ቅኔዎች አሉ። ለምሳሌ እግዚአብሔር ምሕረቱ ለዘላለም ነውና እግዚአብሔር ምን አድርጉት? አመስግኑት፣ ቸርነቱ ለዘላለም ነውና የሚል አንድ ቅኔ የሆነ ሙላ አንድ ገጽ የሆነ መዝሙር አለ የተጻፋል። ያ መዝሙር ሁል ጊዜ በመቅደስ ውስጥ ምን ይደረጋል? ይዘመራል። እስከ ዛሬም ሊዘምሩት እንደሚችሉ አስባለሁ። እነ ኤሻው ይነግሩናል በኋላ። የተለያዩ መዝሙሮች አሉ እስራኤላውያኖች ምን የሚያደርጉት? የሚዘምሩት። ጌታ ኢየሱስ ክርስቶስም ደግሞ ወደ እራት ሊሄድ ሲል ምን አረጉ ይላል? ከደቀ መዛሙርቱ ጋር ምን አረገ? ዘመረ ይላል። ምን አይነት መዝሙር እንደሆነ ግን አልተጻፈም። ግን አብረው ከደቀ መዛሙርቱ ጋር ምን አድርጓል? ዘምረዋል ይላል። ምን አይነት መዝሙር ይሆን የዘመረው? ምን ብሎ ይሆን የዘመረው? እንግዲህ ወደ አዲስ ኪዳን ውስጥ ስንገባ በመንፈሳዊ ቅኔ ለእግዚአብሔር ምን በሉ ይላል? እነ ጳውሎስ ተቀኙ ይላል፣ ዘምሩ ይላል። በተለይ ዳዊት ያዛል። በታላቅ ድምፅ እግዚአብሔርን ምን አድርጉት ይላል? እስትንፋስ ያለው ሁሉ እግዚአብሔርን ምን ይበል? ያመስግን ይላል። ዕቃዎች ምኖች በሙሉ ምን ያድርጉ? እግዚአብሔርን ያመስግኑ እያለ በኃይል ይናገራል። አንድ ሰው ግን ምን አሉ? ይህን ሁሉ አዩና እግዚአብሔር ግን ዘምሩልኝ ያለበት ቦታ አጣሁኝ አሉ። እግዚአብሔር ዘምርልኝ ብሎ ለሰው ያዘዘበትን ቦታ ግን መጽሐፍ ቅዱስ ላይ አላገኘውም ይላሉ። እና ይሄ ነገር ምንድን ነው ብዬ ትእዛዙን ፍለጋ ዞርኩኛል፣ ግን ላገኘው አልቻልኩም። ካጣሁት በኋላ ግን አንዳች ድምፅ ወደ ሕይወቴ መጣ። የመጣው ድምፅ ምንድን ነው? እኔ እንድትዘምርልኝ አላዘዝኩህም የሚል ድምፅ ነበር። ይሄ ግራ የሚያጋባ ነው አይደል? በዚህ ዘመን ካለ መንፈሳዊ ልምምድ ጋራ ይህንን ሐሳብ እኔ ስናገረው ወይም እሳቸውም የተናገሩት እኔ ደግሜ እንደ ራሴ ቃል አድርጌ ስናገረው ትንሽ ያስቸግራል። በእርግጥም እግዚአብሔር ዘምርልኝ ብሎ የትም ቦታ
ታዲያ ምንድነው መጽሐፍ ቅዱስ ላይ የተጻፈው? መጽሐፍ ቅዱስ ላይ የተጻፈው ልብ ብለን ካነበብን እነዚህ በመንፈስ የተቃጠሉ በእግዚአብሔር ድንቅ ሥራ የተደነቁ ልባቸው በታላቅ ሐሴት የተሞላ ሰዎች ሌሎችን ሰዎች ምን አረጉ? አዘዙ። እግዚአብሔርን አመስግኑት፣ በታላቅ ድምፅ አመስግኑት አሉ። እነማ? እነ ዳዊት። እነማ? እነ ጳውሎስ። እነሱ ውስጥ የምስጋና ምን ታላቅ ደስታ በውስጣቸው ምን ሆነ? ፈላ። ሲፈላ ምን አረጉ? አመሰገኑ። እና ሰው ሁሉ ምን ያድርገው? ያመስግነው ብለው እነሱ ናቸው ምን ያደረጉት? ትእዛዝ የሰጡት እንጂ ሰዎቹ ናቸው እንጂ እግዚአብሔር በቀጥታ እንደ ትእዛዝ አድርጎ እንዲያርግልኝ ዘምርልኝ ያለበትን ቦታ አታገኝም። እና እግዚአብሔር እንድንዘምርለት እንድንወድስ አይፈልግም ማለት ነው። እኔ አላልኩ ግን አልወጣኝም። እሱ ግን አላዘዘም ነው ያልኩት። እሱ ሰው በደረሰበት በዚያ ምን ይበል? ይመላለስ። ስለዚህ ምን እያልኩ መሰልኳችሁ? 24ቱ እንስሶችና 24ቱ ሽማግሌዎች በጉ በጽዮን ተራራ ነው። ይቅርታ 24ቱ ሽማግሌዎች በገናን ምን አረጉ? ያዙ ነው የሚለው። እና ታዲያ እነዚህ 24 ምኖች ሽማግሌዎች 4 የት ናቸው? አሁን እየታየ ያለው ትዕይንቱ የት ነው? ምን እያልን ነው? እስካሁን እያጠናን ያለ ነው። ዙፋን ያየ ሰው አለ? 4 እግር ያለው ተቀማጭ አለ ይላል። ዙፋን ተቀማጭም ሰው አለ ይላል። ሰው ያየ አለ? ዮሐንስ አየው አለ? ያየው ነገር የለም። ግን ዙፋን ይላል። ያየው ዙፋን ነው። መልክ ግን ምን አላለም? አላየም። 4 እንስሶች እንዳሉ 24 ሽማግሌዎች እንዳሉ ይናገራል። እነዚህ ሁሉ ምንድን ናቸው ተባብለናል? ስንተረጉ መንፈሳዊ ነገር ነው ብለናል። ባህሪያት ናቸው ብለናል። የእግዚአብሔር የመንግስቱ ባህሪ ነው ብለናል። ይሄ በእያንዳንዳችን በእግዚአብሔር ልጆች ሕይወት ውስጥ የሚታይ እንቅስቃሴ ነው። የሕይወት ግብር ነው፣ ማንነት ነው ብለናል። እና በገና የያዘ ሰው አለ በመካከላችን? በገና ያዙ ነው የሚለው መጽሐፍ። ስለዚህ አሁን እኛስ ምን በገና የያዘ ስለኛ ነው የሚያወራው? ምንም የሚያሳፍረን ነገር የለም። በጉ በሕይወታችን እንዳለ እያየን ነው። የታረደው በግ እንደታረደ በግ ቆሞ እናየዋለን የሚለው የሕይወት መስዋዕትነት የሞት ሕይወት እንደሆነ እንመለከታለን። ሁል ጊዜ በክርስቶስ ኢየሱስ ምን እንደ ሞተ ሰው ተቆጥረን ነው የምንሄደው አይደለ? ዕለት ዕለት ሞታለው ነው። ይህ የመስዋዕትነት የፈቃድ የእውቀት የስሜት መታረድ ነው። እና ምን ያዘው አለ? በገና ያዘው አለ። እና ጊታር ምን አይነት ጊታር ልንይዝ ነው? ምን አይነት ጊታር? እና ደግሞ ተዘመረ እኮ መቼ ተማር ነው? እኔ ድሮ ኳየር ነበርኩ በነገራችሁ ላይ። አንድ መዝሙር ሚሊዮን ጊዜ ነው ምን የምናደርገው የምናጠናው ወደ ህዝቡ ለመውጣት። ስለዚህ ዝም ብለህ ምን አትልም፣ ከመሬት ተነስታ ትዘምር። ምን ማድረግ አለብን? እና መቼ ነው የምንለማመደው መዝሙሩ? አለ እዚህ ጋር ብዙ ቅኔ ነው ምን ሲባል ያነበብኩት አያችሁት አይደለ? የታረደው በግ ለበጉ ምን ይሁን? ክብር ምስጋና ይሁን። ክብር ይገባዋል። በሰማይ በምድር ከምድር በታች ያሉት ምን አረጉ? አመሰገኑ፣ ወድቀው ሰገዱ። የተለያየ ነገር። ይሄ ውጫዊ አክት ነው አይደለም የሚመስለው? የውጭ እንቅስቃሴ ነው አብዛኛው የሚመስለው። ሰዎችም ከዚህ ዘግነው ብዙ ኳየሮችን ፈጥረዋል፣ ብዙ ዝማሬዎችን ፈጥረዋል፣ ብዙ ኦርኬስትራ ፈጥረዋል። በዳዊት ዘመን የሌለ መሳሪያ ዛሬ አንድ ትልቅ ምን ኦርኬስትራ ተዘጋጅቶ ታላቅ በትልቅ አዳራሽ ውስጥ ይካሄዳል። ወንድሞች ሄዱብን ጠፋ እንትኑ። እሺ ሶሪ።
አለን። የቱ ጋ ነው? ጠፋውባችሁ። ትልቅ ኦርኬስትራ ባንድ ተዘጋጅቶ አሁን ሰዎች ምን እያደረጉ ነው? እየዘመሩ ነው። በቅርብ ቀን ሊሊ መታ ነበር። ምንድን ነው የሚባል አዳራሽ? ሚሊኒየም አዳራሽ። መዓት ተሰብስቦ ምን ተብሏል? ተመልኳል። ብዙ መዝሙሮችንም ምን እያደረግን ነው? እየሰማን ነው። ግን የእግዚአብሔር ልጆች ይህን መዝሙር የመስማት አቅም አላቸው ወይ? አላቸው? እንግዲህ የውላችሁ ሰው ከልቡ አውጥቶ የሚዘምረው መዝሙር አለ፣ የሚያመልከው ምናምን ነገር አለ፣ የሚንቀሳቀሰው እንቅስቃሴ አለ አይደለ? ይሄ እግዚአብሔር ለሰው ካደረገው የተነሳ ወይ ለሰው እግዚአብሔር ከተገለጠው መገለጥ የተነሳ ከሰው ውስጥ የሚነሳ ተነሳሳሽነት የተፈጠረ ድርጊት ነው። ተግባባን አይደለ? አምልኮ የሰው ምላሽ እንጂ የእግዚአብሔር ትእዛዝ አይደለም ነው። እግዚአብሔር ለሰው በልዩ ልዩ መልክ ምን ይላል? ይገለጣል። አሁን ሰማይን፣ ጨረቃን፣ ከዋክብትን ሰው ሲያይ ምን ይላል? ሰው እግዚአብሔር እንደፈጠረ ሲያድግ ይደነቃል። በውስጡ ሐሴት ይመጣል። የዛኔ የተፈጠረ ምንድን ነው? የአንደበት ዘፈን ነው፣ መዝሙር ነው እንጂ እግዚአብሔር እንዲህ እንድትሆን እንዲህ የማዘዝ አባዜ የለውም ነው ትልቁ ሜን ፖይንት። ስለዚህ ነው ሰው በደረሰበት ብዛ ይመላለስ እያልኩ ያለሁት። ሰው አሁን እኛ ወደምንለው የህይወት ከፍታ ካልመጣ እዛው ባለበት መዘመር ይችላል፣ ማወደስ ይችላል። ማንም ሊከለክለው አይችልም። እኛም መብት የለን። እንደኔ ሁን ብዬ ማንንም ማውራት አልችልም። ግን ሰው በመንፈሳዊ ህይወቱ ምን ሲል ሲያውቅና ሲበስል ሲያድግ መዝሙር ምንድን ነው? ውዳሴ ለእግዚአብሔር ምንድን ነው? ለእግዚአብሔር መቀነት በ10 አውታር ባለው በገና ለእግዚአብሔር ምን አድርጉ? አመስግኑ ማለቱ እዛ ጋር ዳዊት ምን ማለቱ ነው የሚለውን የጥያቄ ምላሽ ግን በህይወት ቅኝት ምን ሲሆን ሲተረጎም ሲመጣ ግን እዚህ ምድር የሚዘመረው መዝሙር የመስማት አቅም እናጣለን። የመስማትን አቅም እናጣለን። መዝሙሩ ግን የሚገርማችሁ ብዙ ትእዛዝ ከሰማችሁ ዳዊትም ሲናገር ሰምታችሁት ከሆነ ለእግዚአብሔር አዲስ ቅኔ ተቀኙ፣ ለእግዚአብሔር አዲስ መዝሙር ዘምሩ ይላል። አዲስ ኪዳንም ላይ ገብተን ስናይ በአዲስ ዝማሬ እግዚአብሔርን ምን አድርጉ ይላል? ዘምሩ ይላል። ይህ አዲስ ዝማሬ ግን ማን ሲዘምር ሰማችሁ? ዳዊት ላይ መዝሙር ላይ በአዲስ ቅኔ ለእግዚአብሔር ምን እንዘምር ይባላል። አዲስ ምንድን ነው? አዲስ ትናንትናም እግዚአብሔር ሆይ አመሰግንሃለሁ ነው አይደለ? ከጠላት አዳንከኝ፣ ከዚህ አዳንከኝ፣ ወይ ከሲኦል ከምንም አዳንከኝ፣ ከኃጢአት አዳንከኝ፣ ሰው አረከኝ፣ አመሰግናለሁ። ይሄ አዲስ ዝማሬ ነው? ትናንትናም ተብሏል። አዲስ ብሎ ያዛል መጽሐፉ። ታዲያ ምንድን ነው አዲስ ዝማሬ? በአዲስ ቅኔ ምን ሁኑ ተቀኙ ይለናል። የራእይ መጽሐፍ ስለ መዝሙር ብዙ ያወራል። በነገራችሁ ላይ መዝሙር ይቅርታ፣ ራእይ ምዕራፍ 14 እንሂድ እስቲ። ቁጥር 1 አየው፣ እነሆ በጉ በጽዮን ተራራ ቆሞ ከእርሱም ጋር ስሙና የአባቱ ስም በግንባራቸው የተጻፈላቸው 144,000 ነበሩ። ቁጥር 2 እንደ ብዙ ውሃም ድምፅ እና
እንደ ታላቅ ነጎድጓድ ድምፅ ያለ ከሰማይ ድምፅን ሰማሁ ይላል። ከዛስ ደርዳሪዎችም በገና እንደሚደረድሩ ያለ ድምፅ ሰማሁ። በዙፋኑ ፊት በአራቱ እንስሶችና በሽማግሌዎች ፊት አዲስ ቅኔ ዘመሩ። እነማ 144 ሺዎቹ ከምድር የተዋጁት ከ144 ሺህ በቀር ያንን ቅኔ ሊማር ለማንም አልተቻለውም። ያንን ቅኔ ያንን ዝማሬ ሊዘምር ሰው ምን ቢመኝ ሊዘምረው አልተቻለውም። ተስኖታልና የሚል ቃል ታስታውሳላችሁ። ማድረግ አልቻለም፣ አይችልም። ከ144 ሺህ ውጪ ይሄንን ሊያደርግ የሚችል የለም ይላል። ምን አይነት ቅኔ ነው? አዲስ ቅኔ ነው ይላል። አዲስ ቅኔ ነው ወደዚህ ያመጣኝ። አዲስ ዝማሬ ነው ይላል። የት ነው የሚዘምሩት? እነማን ናቸው ብለን ስንጠይቅ ምንድን ነው ያለው? ቁጥር 1 ላይ አየው፣ እነሆ በጉ ቤት በጽዮን ተራራ ቆሞ ነበር። የት ነው የጽዮን ተራራ ስንል ዳዊት የነገሰበት በኢየሩሳሌም ከተማ የሚገኝ አንድ ተራራ ነው። የንጉሥ ዳዊት ከተማ ነው። እዛ ነው ንጉሥ ዳዊት አክሊሉን የንግስና አክሊሉን ምን ያደረገው የተቀዳጀው። ያን ተራራ ያን ከተማ አስታውሶ ነው እዚህ ጋር ምን የሚለን የሚነገረን። ስለዚህ ያ የጽዮን ተራራ የት ነው ስንል መንፈሳዊ ሰፈር ነው። ይህን መንፈሳዊ ሰፈር ስንፈልገው አንደኛው ሰፈር ይሄ የመገናኛው ወይ ደግሞ የመስዋዕቱ ቦታ አይደለም። የሁለተኛው የጴንጤቆስጤ የመንፈስ ቅዱስ መውረድ የጸጋ ስጦታዎች ልምምድ ያለበት ቦታ የመቅረዙ ቦታ አይደለም። የለም ማዛጋ ወደ ሶስተኛው ሰፈር ስንገባ ነው የምናገኘው። ያም የእግዚአብሔር ብቻ የሚገኝበት የእግዚአብሔር ዙፋን የተተከለበት ሰፈር ነው። አይደለ እንዴ? ምዕራፍ 4 ላይ ወደዚህ ውጣ ከዚህ በኋላ ሊሆን ያለውን አሳያለሁ ካለው በኋላ ነው አይደለ? በሰማይ ምን አየ? ዙፋን። የጽዮን ተራራ ማለት ዙፋኑ ያለበት የመንግስቱ ሳቢ የመንግስቱ ሕይወት ያለበት ቦታ ነው ማለት ነው። ስለዚህ በጉ በዚህ ስፍራ ነው ቆሞ የነበረው። 144 ሺህም ከሱ ጋር ምን ሆኖ ነበረ? ቆመው ነበረ። እነዚህ ናቸው ምን ያደረጉት? አዲስ ቅኔ ምን ያደረጉት? የተቀኙት። እና ከነሱ ውጪ ማንም ሊማር ያልቻለው ለምንድን ነው ካልን ስፍራው ቦታው ይገድበዋል ማለት ነው። አያችሁ፣ ቦታው መናገሩ ኬዝ አለው። በጽዮን ተራራ ነው ያለው። አያችሁ፣ በሶስተኛው ሰፈር እዚህ ጋር ማን የለም፣ ሰው የለም፣ የስጋ ሐሳብ የለም፣ የሰው እንቅስቃሴ የለም። ውጫዊው ሰው ያ ኃጢአታዊ ሰው ያ አዳማዊ ሰው የለም። እዚህ ጋር ፍጥረታዊ ነገር የለም፣ መለኮታዊ ነገር ነው ያለው። ሰማያዊ ነው ያለው። እዚህ ጋር አዲስ ሰው ነው፣ አዲስ ፍጥረት ነው። የእግዚአብሔር መልክ ነው ያለው። እዚህ ጋር ክርስቶስ ነው ያለው። አያችሁ፣ ለዚህ ነው እነሱ ምን የሚያደርጉትን የሚዘምሩትን ዝማሬ ሌላው ምን ሊያደርጉ ያልቻለው ሊዘምሩ ያልቻሉ የገቡበት ስፍራ የደረሱበት የህይወት ክሎት የመገለጡ ህይወት የእግዚአብሔር ክብርን መቀዳጀት ማለት ነው። እና ትንሽ ስለ ባህሪያቸው ላውራ ወረድ ብለን ቁጥር 4 ላይ ምን ይላል? ከሴቶች ጋር ምን ያላሉ ያረከሱ እነዚህ ናቸው። ድንግሎች ናቸው። በጉ ወደሚሄድበት የሚከተሉ እነዚህ ናቸው። ለእግዚአብሔርና ለበጉ በኩራት እንዲሆኑ ከሰዎች የተዋጁ እነዚህ ናቸው። ይህ ብቻ አይደለም፣ በአፋቸው ውሸት አልተገኘም፣ ነውርም የለባቸውም። ይሄ ምን አይነት ቅድስና ነው? ምን አይነት ጽድቅ ነው? ይሄ መለኮታዊነት ነው። ፍጹም እንከን አልባ የሆነ የክርስቶስ ማንነት ነው። የበጉ ህይወትን ነው የሚያሳዩ። እንግዲህ በዚህ ህይወት ውስጥ ያለ ምን የህይወት ቅኔ፣ የህይወት ምልልስ
ወደ መንግስቱ ሕይወት ውስጥ ስንገባ ለእግዚአብሔር መልስ እንሰጣለን አይደል? እግዚአብሔር ምን ሲሆንልን? እግዚአብሔር በክብሩ ምን ሲሆንልን? በሕይወታችን ሲገለጥ ሲታይ ባህሪውን በእኛ ምን ሲያደርግ ሲያንጸባርቅ በዚህ ውስጥ የሚፈጠር ምስጋና አለ፣ የሚፈጠር ውዳሴ አለ፣ የሚፈጠር ቅኔ አለ፣ የሚፈጠር ጸሎት አለ፣ የሚፈጠር ትንቢታዊ ንግርት አለ። ይሄ ሕይወት እንጂ ሌላ ነገር አይደለም። የሕይወት ቅኔ ነው፣ ምልልስ ነው፣ የባህሪ መገለጥ ነው እንጂ ጌታ ኢየሱስ ሆይ አመሰግናለሁ ይሄ ማንም ይለዋል። ማንም ቃሉን አጥንቶ ምን ያደርገዋል? ይዘምረዋል። ለዚህ ነው መስማት ያቃተን። አንድ ጊዜ እዚህ ብዙ ጊዜ በበዓል ፕሮግራም የሚካሄድበት አብዮት አደባባይ አለ። ይሄ ከጀርባ ያለው ምንድነው? የሆነ ቦታ ይባል ስሙን ኤግዚቢሽን ማዕከል ነው እና የሆነ መንፈሳዊ ፕሮግራም አለ፣ ግን ሌላም ነገር አለ። እኔ ደግሞ መንገድ ለማቋረጥ በጀርባ ነው የገባሁት ወደ አብዮት አደባባይ ወደ ውጭ ለመውጣት ብዬ ሳልፍ ድብልቅልቅልቅ ያለ ድምፅ ሰማሁ። ዘፈን መሰለኝ። ማን የማዘፈን ነው ይሄ እንደዚህ ድብልቅ ብሎ እየጮኸ ያለው እያልኩ እየተጠጋው ስመጣ ለካ ምንድን ነው መዝሙር ነው። ግን የሚገርማችሁ ዘፈን ነው የመሰለኝ። ምንድን ነው የምታወራው ካልከኝ የዛሬው ነገር ዘፈንም መዝሙርም ዓለማዊ ይሁን መንፈሳዊ ይሁን ነገሩ ምን አላለ አለየም። ቅጥ አምባሩ ወጥቷል። ይሄ ደግሞ የሆነበት ምክንያት እግዚአብሔር ሌላን አዲስ ቅኔ ምን እያደረገ ነው? በልጆቹ እየተፈጠረ ነው፣ እየበቀለ ነው። ባይሆን ይህንን ቅኔ ይህንን ዝማሬ እግዚአብሔር አዟል። የመጀመሪያው ምን አላልኩም ማለት ትእዛዝ አልወጣም። ይሄኛው ግን ክርስቶስን ምን ማድረግ መኖር፣ የእግዚአብሔርን ባህሪ ምን ማድረግ መግለጥ ግን የእግዚአብሔር ትእዛዝ ነው። የሚገርማችሁ እዚህ ስፍራ ላይ ምን አለ? ትእዛዝ ወጥቷል። ትእዛዝ ወጥቷል። አያችሁ፣ ትእዛዝ ወጥቷል። አሁንም አንድ ሰው የተናገረው ነገር ላስታውሳችሁ። ምን ይላል ያ ሰው? አንድ ጊዜ ወደ አንድ ታላቅ ዘፈን ይሁን ምን ይሁን ብቻ የሚደረግበት በኳየር ደረጃ በትልቅ ኳየር ደረጃ ትልቅ የከበረ ትዕይንት ነው ከተማው ላይ። እዛ ጥሪ አግኝቼ ገባው አለ። ገብቼ እነዚህ ትዕይንትን የሚያሳዩ ወይ ዘፈኑን የሚዘፍኑ ኦርኬስትራዎች አሉ አይደለ? በሆነ ቦታ በተበታተነ ቦታ ላይ ቁጭ ብለው እያንዳንዳቸው ምን ያደርጋሉ? ዛጋም ዚጋም ሲሰማው ሰውዬ ምንድን ነው? ምንም ሙዚቃ አይደለም፣ ዝብርቅ ያለ ድምፅ ነው የሚሰማው። ሙዚቃ ነው ነገሩ፣ ግን ጣዕም ያለው የተቀናጀ ሙዚቃ ምን አላለ አልሰማም። እና ምክንያቱስ እያንዳንዱ በግሉ ምን እያደረገ ነው? እያለ ልምምድ እያደረገ ነው ወደ መክረር ከመውጣቱ በፊት እና የተዘበራረቀ ነው። በኋላ ጥቂት እንደቆየ አለ መብራቱ ጠፋ፣ የአዳራሹ መብራት ጠፋና ሌላ መብራት በራ። ወደ መድረኩ ብቻ ትኩረት የሚሰጥ መድረኩ ላይ ትልቅ ብርሃን በራ። ከዛ እዚህ ጋር የተለያዩ የነበሩ ሰዎች ወዲያውኑ የሚገርም ሱፍ ከረባት ምናምን ቂቅ ብለው እዛ ጋር በሚያምር ቅንጅት ውስጥ ገብተው በቃ በደንቡ ቦታ ቁጭ ብለው መሳሪያቸውን ይዘው ሁሉ በተጠንቀቅ ምን ሆኑ ቁጭ ብለው ይጠባበቃሉ። ከፊት የሚመራቸው የሙዚቃ መሪ አለ እና ልክ ጀመረ ሙዚቃው። የዛኔ በቃ ነፍስ ያልቀረችልኝ ማለት የሚያምር ድምፅ ምን ማድረግ ጀመርኩ አለ ሰማሁ አለ። ይሄ ማለት ምን ማለት እንደሆነ ልንገራችሁ ይላል ሰውየው። እግዚአብሔር በግል እያንዳንዳችን የራሳችንን ቅኔ እያስቀኘን ነው። የራሳችን የግል ህይወታችንን ቅኔ ምን እያደረግን ነው? በእያንዳንዳችን የግል እና የተዘባረቀ ነው፣ አይታወቅም ማለት ሰው ምን ሲለው
ሲያየው ጣዕም አይሰጥም። እኔም በግሌ አንተም በግል አለ። ይህን የህይወት ቅኔን ከእግዚአብሔር ጋር ግን ምን እያደረግን ነው? ልምምድ ላይ ነው። የባህሪ የህይወት ቅኝት እየኖሩ ነው። ነገር ግን ይሄ ነገር ምን ያህላል? የሚያልቅበት ሰዓት ይመጣል። የእግዚአብሔር ልጆች የክብር መገለጥ ሲሆን ግን ልክ እዛ መድረክ ላይ እንደወጡት አይነት የእግዚአብሔር ልጆች በአንድ አይነት ምን ማንነት በክርስቶስ ህይወት ሙላት ለውጭው ዓለም ምን ሲሆኑ ሲገለጡ ታላቅ የሚያምር የሚጥም ትዕይንት ይሆናሉ። ፍጥረተ ዓለሙን በሙሉ ምን የሚያደርጉ የሚመልሱ ይሆናሉ። እና ስለ መዝሙር፣ ስለ ቅኔ፣ ስለ ምስጋና ዛሬ ስናስብ የህይወት ቅኔ ነው። በግል ህይወታችን የህይወት ዝማሬ ነው። እየዘመርን ነው። በነገራችሁ ላይ አሁንም እየተቀየን ነው። አሁን ትንቢት እያደግን ነው። አሁን የጸሎት መዝሙር እየዘመርን ነው። ታውቃላችሁ፣ ሁላችን በልባችን ውስጥ ይሄ ነገር እየፈለቀ ነው ያለው። ለእግዚአብሔር አዲስ ማንም ምን ያላለው ያልተቀኘው ውድ ቅኔ ምን እያደረግን ነው? እየሰዋን ነው ለእግዚአብሔር ማለት ነው። ግን አንድ ቀን አለ፣ እግዚአብሔር ይመስገን። ያ ቀን ሲመጣ ደግሞ የተሸሸገው የተሰወረው ምን ይሆናል? ወደ ገሃዱ ዓለም ይወጣል። ክርስቶስ በአትክልቱ ስፍራ በጎልጎታ ማለት ነው ሲጸልይ ነበር። ትዝ ይላችኋል። በሚጸልይበት ጊዜ አንድ መስዋዕት ይሰዋ ነበር በወርቅ ማዕጠን። ምክንያቱም በእግዚአብሔር ዙፋን ነበራ። ወደ ቅድስተ ቅዱሳን ገብቶ ነበራ። በዛ ስፍራ ሆኖ ፈቃድ ቢሆን ይህች ጽዋ ከኔ ትለፍ አለ። አሁን የማ ፈቃድ? የክርስቶስ ፈቃድ። የክርስቶስ ፈቃድ ክፉ ነው? ኃጢአት ነው? አያችሁ፣ ወርቅ ነው፣ ቅዱስ ነው። ምንድን ያለው ጌታ ኢየሱስ ክርስቶስ ሲያስተምር አንድ ቦታ ላይ ፈቃዴን በገዛ ነፍሴን በፈቃዴ ምን አረጋታለሁ? አኖራታለሁ፣ እንደገና አነሳታለሁ፣ ከእጄ ማንም ይሄ አብ የሰጠኝ ነው ብሏል። አብ የሰጠው ነገር ርኩስ ነው አይደለም። አሁን የልጆች ፈቃድ የልጆች ህይወት ርኩስ አይደለም፣ ቅዱስ ነው። ግን ይሄ ቅዱስ የሆነ ፈቃዳችን ይሄ ቅዱስ የሆነ ስሜታችንን በፈቃዳችን ደግሞ በእሳቱ ላይ እንጥለዋለን። የኔ ፍላጎት ሰው ነኛ፣ እንደ ሰው አያችሁት። እግዚአብሔር ደግሞ አለ። አሁን አየ አባትና ልጅ አለ። ልጅ ሁሌም ለአብ ፈቃድ ራሱ ምን ያደርጋል? ይሰዋል። ይሄ ነው የወርቅ ዕቃው። በዚህ ወርቅ ዕቃ ላይ ነው ራሱ ምን የሚያደርገው? የሚያኖረው ማለት ነው። እና ፈቃዱን ይሰዋል፣ ስሜቱን ይሰዋል። ይሄ ነው በገናና ምኑ ዕጣኑ ጸሎቱ ምንድን ያለው? ቆይ ደግሜ ላንብበው። እያንዳንዳቸው በገናንና የቅዱሳንን ጸሎት የሆነውን ዕጣን የሞላበት የወርቅ ዕቃ ያዙ። ምን ሊያደርጉ? ሊቀኙ ማለት ነው። መቀኘት፣ መዘመር፣ መስዋዕት መሆን ነው እንጂ በውጫዊ ዳንኪራ ሽብሸባ ቢሆን አሁን አይጥመንም። ለምንድን ነው የማይጥመን? የለንማ፣ እዛ ሰፈር ውስጥ የለንም። እና የዘመኑ ዝማሬ የሚደረገው ትዕይንት የእኛን ህይወት አይነካም። የለንም፣ እዛ ሰፈር ወጣን። አያችሁት? ወጣን፣ የለንም። ሌላ መንፈሳዊ የህይወት ከፍታ ውስጥ ይገባል። ስለዚህ እዚህ ጋር የሚደረገው ትዕይንት አይነካንም፣ አይዳስሰንም፣ ምንም ትርጉም አይሰጠንም። ለዚህ ነው እንጂ በራሱ ክፋት አይደለም ለማለት ነው። እና ይሄ እግዚአብሔር ዘምርልኝ ምን በልልኝ አላዘዘም የሚለው ነገር ትዝ ብሎኛል። ዛሬ ልጄ ከቤት ስወጣ የሆነ ነገር ጠየቀችኝ ደጋግማ። ከዛ እንደምንም ብላ እንትን አረገችኝ። ምንድን ነው አስማማችኝ። እሺ አልኳት እና አርፍጄ የሆነ ሰዓት ላይ ያለችኝን አደረኩላት። ካደረኩላት በኋላ ከአንድ ሰዓት በኋላ ደወለች። አቤት አልኳት። አይ አመሰግናለሁ እሺ ምናምን አለች ብዬ እሺ ብዬ ዘጋሁት። አመስግኝ አልኳት።
የለመነኝ እቺ ምን አደረኩ? ሰጠኋት። እሷ ውስጥ ግን ምን ፈጠረ? አዎ ለዛ ምላሽ ነው የሰጠችው እንጂ እኔ አሁን እንድታመሰግነኝ እንድትለኝ just like this የእግዚአብሔር ምሳቤ ይሄ ነው ለማለት ነው። አያችሁ። አሁን ግን ሰው ምን ይለዋል? አረ ለምንድን ነው እግዚአብሔር የማታመሰግነው? አመስግነው ብሎ ሰውን ጫና ላይ ፈጥሯል። እንዴ እግዚአብሔር ውስጥ የምስጋና ካልፈጠረ እኔ ምን ብዬ ነው የማመሰግነው? እንዳመሰግነው እሱ ምን ያደርጋል? የፈለገውን ነገር ሊያደርግ ይችላል። አያችሁት ምን ያህል የተዛባና የመተላለፍ ነገር እንዳለ። እግዚአብሔር ይመስገን።